ልትባል ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ያንን ነገር የውስጣቸውን ረስተውታል፣ ያንን ስተውታል። ያለፈውን ጦርነት ግብዣ ጋብዘዋቸው ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ሄዱና ነቢያችን ሰለላሁ ዐለይሂ ወሰለም ምግቡ ቀረበ። እየበሉ እያለ ጓደኞቻቸው ሰሃቦቻቸው አብረው ነበሩ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተወቀፉ አሉ። አቋርጡ፣ እንዳትበሉ፣ አቋርጡ፣ ይህን ስጋ እንዳትበሉ አሉ። እየበሉ እያለ ትንሽ በልተዋል፣ እርሳቸውም ሰሃቦች። ፈኢነ ሃዚሂ አለሕመ አኽበረትኒ አነሃ መስሙማ አሉ። ይቺ ስጋ እንደተመረዘች ነግራኛለችና፣ ስጋው እንደተበረዘ ነግራኛለች። ስጋዋ ምን አለች? ላ ተእኩል ያ ረሱለላህ ፈኢነኒ መስሙሙቱን፣ አትብላኝ አንተ የአላህ መልክተኛ እኔ ተመርዣለሁኝና ብላ እንድትናገር ሆነች። ይህ አንደኛው ተአምር ነው አይደለም? ነቢያችን ሰለላሁ ዐለይሂ ወሰለም ሙታንን አስነስተዋል የሚለው ከዚህ ሐዲስ በመነሳት ነው። ይሄ ፍየል ምን ነበር? ህይወት ያለው ነበር። ከዚያስ ታረደ፣ አልበቃም እሱም። ከዚያስ በእሳት ተጠበሰ፣ ተቆራርጦ ምን ብሎ ማለት ነው። ከዚያ በኋላ የሰው ልጆችን ቋንቋ ወጥቶ እንዲናገር ህያው ሆኖ እንዲናገር ማድረግ የማን ነው? ማነው? ይህን ነቢያችን ሰለላሁ ዐለይሂ ወሰለም አሕየል መውታ ሙታንን ህያው አድርገዋል። ያው የሰው ልጆችን ቋንቋ ወጥቶ ለዚያም እንዲናገር አደረጉት። የሞተውን ህያው አድርገው ማለት ነው። ከዚያ በኋላ ምን ሆነ? አንደኛው ይሄ ተአምር ነው። እርሳቸውን ለመግደል በታሰበበት ነገር ላይ በርካታ ተአምርን ሰርተው ነው የሄዱት። አንደኛ ሙታንን ማስነሳታቸው፣ ሁለተኛ የታረደ ፍየል የሰው ልጆችን ቋንቋ ወጥቶ ሊናገር ይችላል? አይችልም? አይችልም። ነገር ግን የሰው ልጆችን ቋንቋ ወጥቶ እንዲናገር ማድረጉ ሌላኛው ተአምር ነው። እርሱ ሌላኛው ተአምር ነው። ሁለት ተአምር ቁጠሩ። ሶስተኛ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ወይንም እሷች ስጋዋ የተናገረችው እውነት መሆኑን ላረጋግጥላችሁ ሐዲሱ ላይ እዚያው ማለት ነው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ጥሯት፣ የጋበዘችንን ሴት ብለው አስጠሯት። መጣች። ሰመምቲህ አሏት። መርዘሸዋል አይደል አሏት። ነዓም ሰመምቱ አለች። መርዘሸዋል ወይ? አዎ መርዘዋለሁኝ አለች። ያው ስጋዋ የተናገረችው እውነት ነው። እርሳቸውም እንዳትበሉ እንደተመረዘ ነግሮኛልና ይህ ስጋ ያሉት እውነት ሆነ፣ ተረጋገጠ። በራሷ አንደበት በይሁዲዋ አዎ መርዘነዋል አለች። ወዲያው ሌላኛው ተአምር ምንድን ነው? ወዲያው የበሉት አብረዋቸው እነ ቢሽር ሶሓቦች እዛው ተረፈረፉ፣ ሞቱ። እርሳቸው ግን ህያው ሆኑ። መርዙ በእርሳቸው ላይ አቅም አጣ። መርዝ በልቶ 3 ዓመት 4 ዓመት የሚቆይበት ሰው አለ እንዲህ አለ። ምን አይነት ሰውነት ነው? እና እነዚያ ወዲያው ሲሞቱ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ግን ሊሰራ አልቻለም። ይሄ ሌላኛው ተአምር ነው። ሶስተኛ ተአምር። አራተኛ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም እችን ሴት ምን አሏት? ለምንድን ነው መርዙን ያደረግሽው? የጋበሽኝ ጊዜ መርዙን ለምንድን ነው ያደረግሽው አሏት። ምን አለች እርሷ? አንተ ነቢይ ከሆንክ አሁን ከመርዛችን አላህ ይጠብቀሃል። ሐሰተኛ ነቢይ ከሆንክ ደግሞ እዚሁ ገድለንህ እንድንገላገልህ ነው አለች። አያችሁ አይደለ? ያቀረቡላቸውን ቻርጅ አለፉት ነብዩ ሰለላሁ ዐለይሂ ወሰለም። ያ መርዝ ሌሎች ሰሃቦች ሲገድል እርሳቸው ግን ከዚያ በኋላ 4 ዓመታትን ሁሉ ቆዩ። ሁሉ ይሄ አራተኛ። አምስተኛ ተአምር በዚያ በመርዝ እንዳልሞቱ የሚያረጋግጥልህ ልዑል መርዙን ያበላቻቸው ሐዲስ ላይ ቀጥታ ስንመለስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ለን ዩሰልጠኪ ላሁ ዐለይሂ አላት። አላህ እኔን አንቺን በእኔ ላይ በፍጹም ስልጣን አይሰጥሽም ብለው ጥለዋት ሄዱ። ያ ማለት በእርሷ ስራና ተንኮል አልሞቱም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አየሁ አይደለ? ይሄን እንዳሏት ላሳየህ ንጉስ ያሳያሉ፣ ችግር የለም። ይሄን ሐዲስ ያሳያል። ልዑል ላሳየህ ነቢያችን ሰለላሁ ዐለይሂ ወሰለም መርዝ ላበላት ሴት አንቺን አላህ በእኔ ላይ በፍጹም ስልጣን አይሰጥሽም ብለው ጥለዋት ሄደዋል። ወዲያው እንዳሉትም አብረው የበሉት ሞቱ እያልኩ ነው። እርሳቸው ግን በዚያ አልሞቱ። ከዚያ በኋላ ስንት ዓመት ቆዩ? 4 ዓመታትን ሁሉ ቆይተዋል። አላህ በእኔ ላይ ስልጣን አይሰጥሽም እንዳላት አውጥቼ ላሳያችሁ። ወዲያ መርዙን በበሉ ጊዜ ነው። ስለዚህ በመርዙ እንዳልሞቱ ከዚህ እንረዳለን። ታዲያ በምንድን ነው የሞቱት ከተባለ ራስ ምታት። ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው መጨረሻ ላይ ወረሳሁ አሉ፣ ወይኔ ራሴ አሉ። ይሄ ነው በራስ ምታት እንጂ በዚያኛው አይደለም። ያ ምንድን ነው ታዲያ ከተባለ ስሜት ነው የገለጹት ነብዩ ሰለላሁ ዐለይሂ ወሰለም እንጂ ሌላ አይደለም። ውስጤ ለምሳሌ እንደው አንጀት የተቆረጠ ቢል አንድ ሰው አንጀት የተቃጠለ ሲል ውስጡ አንጀቱ እየተቃጠለ ነው ብለን ነው እንደምንወስድ ያ ጀማዓ ላ አይደለም። እንደው ራስ የነደደ ይላል አንዳንድ ሰው አይደል እንዴ? ኦኬ ራሱ እየነደደ ነው እሳት ውስጥ አይደለም። የማያስኬድ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም እዚያ ላይ አንጀት ተቆረጠ ብለው ቢሆን ራሱ የአንጀት ቁርጣት ነው የሞቱበት ማለት አይደለም። የሞቱት በራስ ምታት ነው። አንደኛ ይሄ ነው።
ሌላኛው ነገር በጣም የሚገርምህ ነቢያችን ሰለላሁ ዐለይሂ ወሰለም ያ ምክንያት ሆናቸው እንጂ ራስ ምታቱ ያለመሞትን እድል ተሰጥተው እንደነበር ታውቃላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ምን አሉ? ኢነላህ ኸየረ ዐብደን በይነ አልበቃኢ ፊዱንያ ወበይነ ማ ዐንደላህ ፈኽታረ ማ ዐንደላህ አሉ። አላህ አስመረጠኝ አሉ በዚህ ዓለም ለዘላለም በመዘውተርና ወደ እርሱ በመሸጋገር እኔም ደግሞ ምድራዊ ህይወትን በዘላለም መቆየትን አልፈለግኩም ይልቁንስ ወደ እርሱ መሸጋገርን መርጫለሁኝና እሄዳለሁ ሞታለሁ ብለው የሚሞቱበትን ጊዜ ሁሉ ያውቁ ነበር፣ ተናግረው ነበር። ይሄ ነው ገብቷል። ነቢያችን ሰለላሁ ዐለይሂ ወሰለም በህይወታቸው ፍጻሜ ላይ እናታችን አይሻ ይህንን ምርጫቸውን ዳግም አላህ እንዳስመረጣቸው ስትናገር ምን አለች? የህይወታቸው ፍጻሜ ላይ ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም በልረፊቂል አዕላ በልረፊቂል አዕላ በልረፊቂል አዕላ ነው 3 ጊዜ እየደጋገሙ የላይኛውን ዓለም የሰማይን ዓለም ነው መቀላቀል የምፈልገው ይሄን አልፈልግም ምድራዊ ህይወትን እያሉ እንደሄዱ ተናግራለች። ሌላው ነገር ሶስተኛው ምንድነው? የሚሞቱበትን ሰዓትና ጊዜ ሁሉ ተናግረውታል ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲስ ላይ የሚገርማቸው ለዐሊ ለአልቃኩም በዕደ ዓሚ ሃዛ ሐጀቱል ወዳዕ ላይ የመጨረሻ መሰናበቻ ሐጃቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓመት በኋላ በቀጣዩ ዓመት አላገኛችሁም በቃ እሄዳለሁኝ አሉ። ማን ነው የወደፊቱን ሊያውቅ የሚችለው? ነቢይ ካልሆኑ ጌታቸው እንዳሉትም በቀጣዩ ዓለም አልተገኙም። በዚያ ቦታ ላይ ሄዱ። በቀጣዩ ዓለም አብሬያቸው አልሆንም እሄዳለሁኝ ኑዛዜዎችን ስሙ ብለው በርካታ ኑዛዜን የዛኔ የተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከተናዘዙት ኑዛዜ መካከል ኢስተውሱ ቢንኒሳኢ ኸይራ አደራ ስለ ሴቶች መልካም ነው አሉ። አሰላት ወማ መለከት አይማኑኩም አደራ ሶላትን እንዲሁም ከእናንተ ከቁጥጥራችሁ ስር ያሉ ሰዎችንም አደራ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ኑዛዜ ሰጡ። ሌላም በርካታ ኑዛዜዎች። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ የጣረ ሞት ላይ ያሉ መጨረሻ ላይ ማለት ነው። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አይሻ ቤት ነበር የተኙት። አይሻ ቤት ተኝተው ሳሉ ልጃቸው ፋጢማ መጣች። መቼ እንደሚሞቱ ሊነግሯት ነው አሁን ራሱ ማለት ነው። አሁንም ትንቢትን ሊናገሩ ነው። ይሄ ነብይነታቸው ማረጋገጫ ነው። እስካሁን እየነገርኩህ ያለሁት አንድ ሰው ትንቢትን ተናግሮ ወደፊቱን በተናገረበት መሰረት መፈጸሙ የነብይነቱ ማረጋገጫ ነው። እንዳለ ያሟሟታቸው ንግግራቸው ሁሉ እንዳለ የነብይነታቸው ማረጋገጫ ነው። ምን ታደርጉት? አንድ ጊዜ እናታችን አይሻ ቤት ነቢያችን ሰለላሁ ዐለይሂ ወሰለም ተኝተው ሳሉ በእናታችን አይሻ እቅፍ ላይ ሆነው ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ፋጢማ መጣችና ፋጢማ ነይ ያሏትና ሚስጥር ነገሯት። ገብተዋል። ጆሮ ጠጋ አድርገው ልጃቸው ሚስጥር ነገሯት። ከዚያ ለቀሰች። አይሻ ያየች ነው ይሄን ጉዳይ እሷ ነች። አይሻ ነች ይሄን ሐዲስ የምትዘግበው። ከዚያ በኋላ ነይ ያሏትና አሁንም ድጋሜ ነገሯት። አሁን ደግሞ ሳቀች። አያ ልጃቸው መጀመሪያ ሲነግሯት ሳለቀሰች፣ ከዚያ ሳቀች። አይሻ ጠየቀቻት፣ ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም ነይ ብለው መጀመሪያ ሚስጥር ሲነግሩሽ አለቀሽ፣ ከዚያም በመቀጠል ሳቅሽ? ምን ብለውሽ ነው ንገሪኝ፣ ልትነግሪ ትችያለሽ አለቻት። አዎ እነግርሻለሁ አለቻት። መጀመሪያ ነይ ብለው የነገሩኝ በቃ ልጄ ከዚህ በኋላ አልቆይም ልሞት ነው ልሄድ ነው ወደ ቀጣዩ ዓለም ብለው ነግረውኝ ነው ያለቀስኩት አለች። አየህ አንድ ትንቢት ነው አይደለም? ይሄ ትንቢት ማለት የወደፊትን መናገር ነው። ያ የተናገረው በትክክል መፈጸሙ ደግሞ የነብይነቱ ማረጋገጫ ነው። የተናገረው አለመፈጸሙ የሐሰተኛ ነብይነቱ ማረጋገጫ ነው። ከዚያ በኋላ አሁንም ሳለቀስ ጊዜ ነይ ልጅ አሉኝና ድጋሜ ከቤተሰቦቼ ከሁላቸውም በፊት ቀድመሽ የምትከተኝ ወደ ቀጣዩ ዓለም አንቺ ነሽ ብለው ነገሩኝ። በዚህ ደግሞ ተደሰትኩና ሳኩኝ አለች። አየህ አይደለ? ሁለቱም ምንድነው? ትንቢቶች ናቸው። ትንቢት ማለት የወደፊት መናገር ነው አይደለ? እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ያንን እንደተናገሩ ወዲያው ሞቱ። አንደኛ። ሁለተኛ ከቤተሰቦቻቸው የመጀመሪያ የሞተችዋና የተከተለቻቸው ልጃቸው ፋጢማ አለች። ወዲያው እርሳቸው ከሞቱ ከ5 ወር ምናምን በኋላ ወደ 6 ወር አካባቢ ሲጠጋ እርሷ ሞተች ማለት ነው። እንዳለ ህይወታቸው ብቻ ሳይሆን አሟሟታቸው ሁሉ እንዳለ ተአምራትን ይዞ የመጣ ነው። ይህ ሁሉ ይገኛል ሞቱ በተባለበት ሁሉ ተአምራቶች ማለት ነው። እሺ ልክ ነው። እሺ ያው አሁን ላልከው አሁን ትንቢት ላልከውን እሞታለሁ በዚህ ጊዜ እሞታለሁ ምናምን ላልከው ምናልባት ለአንተ ላያሳምንክ ይችላል። ግን እዚሁ በምናውቀው እንኳን ያው ባልልክ ይሻላል። ግን አንዳንድ ሰዎች የሚሞቱበትን ቀንም ተንበየው ሁላ በዛ ቀን የሚሞቱበት አጋጣሚ አለ እና ይሄኛው ምናልባት ነብይ ናቸው አይደሉም የሚለውን ነገር ይግለጽ እርግጠኛ አይደለም። ለምን መሰለህ? እሱና የሚገናኝ ነገር አይደለም። ይሄ ግምታዊ ነው ሊሆን ይችላል ተብሎ የሚታሰብ ነው። በዛው ሰው የሚታሰብ ነገር ነው። አሁን ለምሳሌ እውነት ስልህ ከራሴ የተነሳ
ተናገርክ አይደል? ደግሞ ልናገር፣ አዳምጠኝ። ዛሬ ላይ ጭፋ የሆነ ነገር ተናግሮ ሊከሰትለት ይችላል። ይሄ ከነቢያቶች ጋር የምታያይዘው ነገር አይደለም። ነገር ግን አንድ ሰው መጥቶ በማንም ስም ከተናገረ ከኢየሱስ ክርስቶስ ጋር ታወዳድረዋለህ። ኢየሱስ ክርስቶስ ወደፊት ተናግሮ ይሆናል ብሎ ተፈጸመ። ኦኬ፣ ሌላም ሰው ይሄን ተናግሮ ተፈጽሟልና ይሄ የነብይነት ማረጋገጫ ሊሆን አይችልም ማለት እንችላለን? አንችልም። ገብቶሃል? ይሄ ነው በጣም የሚገርመው። ግን ኢየሱስ ክርስቶስ የወደፊትን ተናግሮ ያልተፈጸመለት በርካታ ነገራቶች አሉ። ኢየሱስ ክርስቶስ ታስታውስ ከሆነ ለምሳሌ እዚህ ከቆማችሁት መካከል አላቸው፣ በዘመኑ እየተናገረ ዳግም እስክመጣ ድረስ የማትሞቱ ሰዎች አላችሁ ብሏቸው ነበር አይደለ? እኔ እንጃ እኔ አላውቀውም ብዙም። ነገር ግን እነዚያ ሰዎች እስካሁን አለ የለው ሞተዋል አይደለ? በዘመኑ የነበሩት ሰዎች ይሆናል። ያው ብዙ ስለሱ አላውቅም። ክርስቶስ የተናገረው አለመፈጸሙ እስካሁን ደግሞ አልመጣም ብላችሁ ታምናላችሁ። ይሄ ሐሰተኛ ነው። ሁለተኛ ሌላ ትንቢት፣ የሐሰተኛ ትንቢት ማለት ይሄ ነው። ሌላ ኢየሱስ ክርስቶስ ለሐዋርያቶቹ ዳግም እስክመጣ ድረስ የእስራኤልን ምድር አዳርሳችሁ አትጨርሱም አላችሁ። እሱም አልመጣ፣ እነሱም ሞቱ እና ይሄን ይመስላል። እሺ ቀጣይ ሸሃዳ የሚለው ማን ነው? አንድ ልጠይቅህ ሁሴን፣ አሁን አልከኝ አልዋትንና አላባህር ያልከው ማለት ነው የተለያዩ ናቸው ያልከው። እሺ አንድ ጊዜ ያ እንትን ላይ ቻት ጂቢቲ ላይ ገብቼ ጠይቄ ነበርና ሁለቱንም ግን የሚያስቀምጣቸው ሁለቱም የልብ አርተሪ እንደሆኑ ነው። ሜን አርተሪ ኦፍ ደ ሃርት ነው የሚሉት። አልዋትንም አልአባህርም ማለት ነው። እስኪ ቼክ አድርገው እና ደግሞ የነብዩ ሞት ያው ናቹራል ዴዝም ቢሆን ትክክለኛው እዛው ላይ ባይ ማለት አብዛኛው የሙስሊም ስኮላሮችም እንደሚሉት ብሎ የሚናገረው ፋክተሩ የመመረዝ ነው። ነገር ግን ግራጁዋል የሆነ ነገር ነው። ኢሚዲየትም ባይሆን ዋናው ምክንያቱ የመመረዙ ሆኖ ኦቨር ደ ይርስ እየባሰ መጥቶ እሱ ነው ሜን ኮዙ ነው የሚባለውና ፕላስ ደግሞ አሁን ይለያያሉ ላልከኝ ሁለቱም ቼክ አድርገው ሜቢ እኔ ጋር ተሳስቶ ከሆነ አልዋትንም አልአባህርም ሜን አርተሪ ኦፍ ዘ ሃርት ነው። እሺ ምንድን ነው ያልከው? ቁርአኑ ላይ ያለውና ሐዲሱ ላይ ያለው የተለያዩ ናቸው ነበር ያልከኝና ግን ሚኒንጋቸው ተመሳሳይ እንደሆነ ነው እያሳየኝ ያለው። ወቲን እና አብሃር ይለያያሉ ነው ይለያይም? ከቃሉ ራሱ ቃሉ ይለያያል፣ ግን ትርጓሜው አንድ አይነት ነው የሚያሳየኝ እዚህ ጋር ያለው ማለት ነው። ፕላስ አማማታቸውም ናቹራል ዴዝ ቢመስልም ዋናው ፋክተሩ ግን የዛች የመርዝ ጉዳይ ነው የሚለው አይደል? እንደሱ ቁርአንና ሐዲስን ያገናኛችሁት እናንተ ክርስቲያኖች ናቸው። በዚህ ዓለም ታሪክ ላይ ለመጀመሪያ ጊዜ አንደኛ እሱን ነገርኩ። እንደሱ ያገናኘ አንድ ሊቃውንት አለው ይላል። የለም በፍጹም ካለ ሳይ ችግር የለውም። እስኪ ሰርች አድርገውና እሺ ያ ነው እና እንደማይገናኝ ደግሞ እያሳየ ነው። ወቲን የሚባለው ከልብ ጋር የሚገናኝ ሲሆን አብሃር የሚባለው ደግሞ ከአንገት ጋር የሚገናኝ ነው የሚለውን እያሳየው ነው። እና እንደዛ ነው። አንደኛ እሱ ነው። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም ስለጨመሩ ነው የሚል ሀሳብ ይዘህ ከሆነ የመጣኸው የጨመሩት ሀሳብ ምን የሚል ነው? ያው ይሰማኛል ፊሊንጉን ያልከኝ እንደማለት ነው። ስለጨመሩ ነው የቆረጣቸው ብለህ ይህን ሀሳብ ከሆነ አንተ የፈለግከው የጨመሩት ሀሳብ ምን የሚል ነው? አምላክ ባልተናገረው ነው ሀሳቡ ኖሮኝ ሳይሆን ጀስት ሁለቱን እንዴት ታጣምሩታላችሁ የሚለውን ለመገንዘብ ነው። የሚገናኝ አይደለም እያልከው እኮ ነው። እዚያ ቦታ ላይ እንዳውም አላህ እርሳቸውን ምን ያክል በአምላክ ላይ ሊቀጥፉ የማይችሉ መሆኑን የገለጸበት ነው። እንደው አልጨመረም እንጂ ቢጨምር ኖሮ እያለከው ነው። አልተናገረም እንጂ በሌላ ላይ ቢናገር ኖሮ እያለ እየተናገረ እና አለመናገራቸውን ቀድሞ እያረጋገጠ ነው። አለመናገራቸውን እያረጋገጠ ግን ቢጨምር ኖሮ ማንም ቢጨምር ኖሮ አሁን ያልከውን ከልብ ጋር የተያያዘውን አውርታ ጅማቱ ይቆረጣል የሚል አለ ቁርአን ላይና እሳቸውም ከመሞታቸው በፊት የተናገሩት ስሜት ያ ከበላሁት ከወሰድኩት መርዝ የተነሳ
እዚህ ጋር እንደ ትርጓሜ አሁን አንተ ከአንገት ጋር የሚያያዝ ነው አልከኝ፣ ግን ቻት ጂፒቲ ላይ ቀጥታ አልዋትንና አልአባህር ከቁርአንና ቻት ጂፒቲ ማስረጃ ይሆን ዘለቀ ምንና ነው ከሙስሊም አንጻር ቻት ጂፒቲ ማስረጃ ይሆን በሃይማኖት ጉዳይ ላይ ስለኔ ጠይቀው እስኪ ሁሱ ማን ነው ብለህ ጠይቀው። የእናንተ የቅዱሳኖች አስተማሪ እንደሆንክ ይናገራል ቻት ጂፒቲ። ባለፈው እያየሁኝ የኢትዮጵያ ክርስቲያኖች አስተማሪ ነው ይላል። ሁሱ ነኝ እንዴ? ስለዚህ ሁሱ ሁሱ ወደዛ ባንገባ ጥሩ ነው። አንተ እኮ ነው ያስገባኝ ራስህ። ሂድና ቻት ጂፒቲ ሁሱ ብለህ ጻፍ እስኪ እሱ ላይ እስኪ ላሳየህ። በቃ ምን ችግር የለውም መልሱን አግኝቻለሁ። ቆይ ቻት ጂፒቲ ላይ የፈለከው ነገር ሁሱ ብለህ ብትጽፍ ማለት ነው ወላሂ ስለኔ በደንብ አድርጎ ይጽፍልሃል። እዚያ ላይ የሌለኝን ማንነት እዚያ ባለፈው ካየሁት መካከል ዝም ብሎ የሆነ ልጅ ገብቶ አሳይቶኝ የእነ አቡ ሀይደር አስተማሪ ሁሱ ምናምን ብሎ እኔ አቡ ሀይደርን አስተምሬ አላውቅም። ቻት ጂፒቲ ማስረጃ ታደርጋላችሁ እንዴ? ስለ ሃይማኖት ኧረ ነውር ነው። ትርጓሜውን ለመግለጽ ብዬ ነው ትርጉሙን እንጂ ማስረጃነት ይችላል። የቋንቋ መፍቻ ቦታ ላይ ነው የሚፈታው። እሺ አሁን አረበኛ ቃላቶች ናቸው አይደል? አባህርና እንትን የሚባሉት ሙዕጀም ለውሰጥ የሚል የቋንቋ መፍቻ ቦታዎች አሉ። ከነዚያ አውጥቼ ነው ቅድም ያሳየው። በአረበኛው ነበር ወደ አማርኛ እየቀየርኩኝ ማለት ነው። አንደኛ ወቲንና አብሃር የተለያዩ ናቸው ብሎ የቋንቋው እንትን አስቀመጠው። ወቲን የሚባለው ከልብ ጋር የተገናኘ የደም ስር ሲሆን አብሃር የሚለው ደግሞ ከአንገት ጋር የተገናኘ ነው። ሁለቱ ለየቅል ናቸው ብሎ አስቀመጠው። ከስማቸውም እንደምትሰማው ማለት ነው። ያ ነው። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም እዚያ ጋር የተናገሩት እንዳው ተቆርጣ ሳይሆን የመቆረጥን ስሜት ልክ ለምሳሌ ሰውየው አንጀቴ ተቆረጠ ይመስለኛል ይላል። ኦኬ አንጀቱ ተቆርጦ ነው ያ ሰው እንዳው ጭንቅላቴ ተቃጠልኩኝ እንዳው ይላል። ኦኬ እየተቃጠለ ነው ብለህ ነው የምትረዳው? ያን አይደለም። ታዲያ የሞቱበት ሁኔታው እንዴት ነው ብለን ግን ስናይ ዋናው ራስ ምታት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያሉትን ላሳየህ። አሁን የመጨረሻ ህይወታቸው ላይ በራስ ምታት ነው የሞቱት። ወራእሳህ አሉ። ከዚያው ጋር ግን ተያይዞ እንዳው አንጀቴ የተቆረጠ ይመስለኛል የተቃጠልኩ ይመስለኛል ቢል አንድ ሰው ይሄ ተቃጥሏል ማለት አይደለም፣ ተቆርጧል ማለት አይደለም። እና ራስ ምታት እንደሆነ ቆይ ላሳየህ አንድ ጊዜ ይህታቸው ነቢያችን ሰለላሁ ዐለይሂ ወሰለም ወራእሳህ እያለ የተናገሩበት። እሺ ሻሃዳ የምትሉ ሰዎች ሻሃዳ የሚይዘው ማን ነው? እሺ ያውና ነቢያችን ሰለላሁ ዐለይሂ ወሰለም የራስ ምታት እንደሆነ የሞቱበት ይህ ያውና እዚህ ቦታ ላይ ቡኻሪ ላይ ታገኘዋለህ 5666 ላይ قالت عائشة ورأسه فقال رسول الله صلى الله عليه وسلم ذاك لو كان وأنا حي فاستغفر الله عليك وأدعو لك. فقالت عائشة وثكلياه عندي إذكار النبي صلى الله عليه وسلم بل أنا ورأسه يا ورد بلو. فقال النبي صلى الله عليه وسلم بل أنا ورأسه لقد هممت أو أردت أن أرسل إلى أبي بكر ابنه وأعهد أن يقول القائلون أو يتمنى المتمنون ثم قلت لأبي عبد الله ويدفع المؤمنين إن النبي صلى الله عليه وسلم زبوت علي كبرقع كتملى سبوها أنا ويني راسي عليك عندي تملكت عندي سما يسمان ما قام بيربي شوتت نبي صلى الله عليه وسلم ተቀይሯል መጽሐፉ ተበርዟል ሲባል የአላህ ቃል ከዛ በፊት የወረዱት ቶራውም ሁሉም የአላህ ቃል ከሆነ እዚህ ጋር ደግሞ የአላህ ቃል የማይቀየር ከሆነ ግን ደግሞ ተቀይሯል ብላችሁ እናንተ ስትሉ እንዴት ነው ይሄንን የምታጣጥሙት? አይቀየርም እየተናገረ ያለው አላህ ሱብሓነሁ ወተዓላ ስለ ቁርአን እያስመልክቶ እየተናገረ ነው። አንዲዛ ልጅችን አንዴ እሷ ታሳይሻለች፣ ትመጣለች፣ እሷ ትወስድሻለች። ይቅርታ እሺ አላህ ሱብሓነሁ ወተዓላ ቃል አይቀየርም እያለ ሲናገር ጊዜ የጥበቃ ዋስትናውን ስለሰጠው ቁርአን እየተናገረ ነው። እርሱና ማንም ሰው ሊቀይረው አይችልም። አምላክ አላህ የጥበቃ ዋስትናውን ስለወሰደ በእኛውን እነዚያ ልጆችን ደግሞ ተበድለዋል ሲል ጊዜ የጥበቃ ዋስትናዎችን ለሰዎች ሰጥቷቸው ስለነበር ነው። እሱ በፈተና መልክ ነው። ፈተናውን ደግሞ ሊወጣ አልቻለም። ሰው ነው ያንን ሳይጠብቅ ቀሩ በረዘ። ይሄ ነው የጥበቃ ዋስትናውን ሰጥቷቸው ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ በስተቀር
ከአላህ በስተቀር በእውነት የሚመለክ አምላክ የለም። በእውነት የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛና ባሪያ ናቸው። የአላህ መልእክተኛና ባሪያ ናቸው። اللهم لك الحمد ኢንሻአላህ ፎሎ አድርጊኝና ሰላት አሰጋገድ እንደዚሁም ደግሞ እንዴት እንደምንጾም ለረመዳን ስለሚገባ ምንግርሽ ይሆናል እና አሁን ሻወር ወስደሽ ሰላት ትጀምሪያለሽ። አላህ ያጽናሽ፣ ወንጀልሽ ሁሉ ይማርልሻል። ከዚህ በፊት የሰራሽ እንደ አዲስ ሰው ነው የምትሆኚውና አላህ Subhanahu Wa Ta'ala ጽናቱን ይስጥሽ። በርቺ፣ በደንብ አድርገሽ እስልምናን ለመማር ሞክሪ። ኢንሻአላህ እኔም ያግዝሻለሁ። እሺ በርቺ ሀቢቢ። እሺ እናመሰግናለን። መልካም ጊዜ ይሁን። አንቺ መልካም ጊዜ። ፎሎ ባክ መልሽልኝና በውስጥ ጻፊልኝ። እሺ የቴሌግራም ቁጥርሽን ላኪልኝ። እሺ ጥሩ። እሺ ማይ እሺ ጥሩ ጊዜ ይሁን። አሚን አሚን። ሁሴን ጥያቄ ልጠይቅህ ነበር። እሺ እንትን ነው ከፈጅር በፊት ማለት ነው እንትን ማን ነው አዛን ኢቃም ከማድረጉ በፊት እንትን አልኩኝ ሰገድኩኝና ከዛ ፈጅርን ሰገድኩኝ። የሰገድኩትን ምንድነው ሱነቱል ውዱእ ነው መጀመሪያ ሰግጄ የነበረውና ቀብልያ መስሎኝ ነበር ሰግጄ የነበረ ረስቻለሁ እሱን። ከዛ ፈጅርን ሰገድኩኝ። ከፈጅር በኋላ ቀብልያውን ሰገድኩኝ። ከፈጅር በኋላ ማለት ያኛው መጀመሪያ ሰግጄ የነበረውን ይሁን አስተካከልኩኝና ከፈጅር በፊት ያለውን ሰገድኩኝና ችግር አለው ወይ? ከፈጅር በኋላ ሰላት ስለሌለ የሆነ ቅር አለኝ። ችግር የለም፣ በቀዷ መልክ ይሰገዳል። ከፈጅር በኋላ እንደ አስሉ ባዕድያ የለውም። ፈጅር ባዕድያ የለውም። ነገር ግን ያለፈንን በቀዷ መልክ ከፈጅር በኋላ መስገድ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ከአሱር በፊት ሱና ሶላት ይሰግዱ ነበር እና አንድ ቀን ሰዓት ደርሶባቸው ወዲያው አስሩን አሰገዷቸውና ከዚያ ተነስተው እንደገና ከአሱር በፊት የሚሰግዷቸውን በቀዷ መልክ ከአሱር በኋላ ሰገዳቸው። ይቻላል። እሺ ወተመት ከሊመቱ ረቢከ እሺ ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል፣ ወይንም መስለም ይችላል። ሰው ማምለክ በቃኝ የሚል ክርስቲያን ካለ መግባት ይችላል። እሺ ቅዱሳን ጸጋው የበዛላችሁ በጸጋው የምትኖሩ የጌታ ሰዎች አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር ሁሴን ይሰማል? እሺ ይሰማል። እኔ ኡምራ አድርጌ አላውቅም ነበረ እና ባለፈው ሴትዮዋ አረቧ ማለት ነው ዘይር ያላቅም ስላት ወሰደችኝ መካ ማለት ነው። እሺ ከዛ በኋላ መግቢያው ላይ 2 ረካ ሰግደን 7 ጊዜ ዞርን ማለት ነው። እሺ ከዛም በመውጫ በኩል ላይ ማለት ነው 7 ጊዜ ከዞርን እንደገና ነው ረካቴን ሰግደን እኔ ሰፋ መርዋ ጋር የምትወስደኝ መስሎኝ ነበረ። ከዛ ወጣን አስወጣችኝ ነው ለካ ማለት ነው። እሺ እና ይሄ ኡምራ ነው ወይስ አልተስተካከለም ማለት? ሶፋና መርዋን አልሄድሽም አይደለ? አዎ ጠዋፉን ብቻ ነው የዞርኩት። ጠዋፍ ብቻ ከሆነ ሶፋና መርዋን የተወሰው ሰዒ ማድረግ ያደረገ ሰው ወይንም ያንን ያልሄደ ሰው እንደገና ተመልሶ ወደዚያው በመሄድ ያን መስራት አለበት። ሰፋና እና መርዋ መስራት አለበት። በሚመችሽ ጊዜ ካቋረጥሽበት ሄደሽ ያንን መስራት በአዲስ ሳይሆን እሺ ያንን ብቻ ነው መቀጥለው መጨረሻው።
ኢሕራም እንዳለ ይሆናል። ከዛ ሄደሽ ተመልሰሽ ያ የጀመርሽው እንዳለ ይሆናል። ከዛ ያንን ተመልሰሽ ሄደሽ ከዛ ካቋረጥሽበት ነው የምትቀጥይው። ኢንሻአላህ አሁን ወደ ሰፋ መርዋ ሄጄ እሱን ጨርሼ በቃ ዑምራ ይሆናል ማለት ነው፣ ይሞላል። ሹክራን ይሄን ነበር በቃሽ። መርሐባ አስወጡኝ ከታችኝ ይሰማለሁ። الصفا والمروة ايش እሺ የገባችሁ ሰዎች ጥያቄ ያላችሁ አድሚኖች ካላችሁ አስገባችሁ። ጥያቄ ያለ ካለ መግባት ይችላል። ألا ملجأ من الله إلا إليه ثم تاب عليهم ليتوبوا إن الله هو التواب الرحيم يا أيها الذين آمنوا اتقوا الله وكونوا مع الصادقين ما كان لأهل المدينة ومن حولهم من الأعراب أن يتخلفوا عن رسول الله ولا يرغبوا بأنفسهم عن نفسه ذلك بأنهم لا يصيبهم ظمأ ولا نصب ولا مخمصة في سبيل الله ولا يطعون موطئا يغيظ الكفار ولا ينالون من عدو نيلا إلا كتب لهم به عمل صالح إن الله لا يضيع أجر المحسنين ولا ينفقون نفقة صغيرة ولا كبيرة ولا يقطعون واديا إلا كتب لهم به عمل صالح إن الله لا يضيع أجر المحسنين